ሆርሙዝ ይከፈታል። የተኩስ አቁምም ታውጇል። ኢራን ስምምነቱን በይፋ ያስታወቀች ቀዳሚዋ ሀገር ሆናለች። ትራምፕም ኢራን ላይ ሊያዘምቱት የነበረውን መዓት ለጊዜው ይቅር ብለዋል። እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ጄኔራሉን በድጋሚ ሾመዋል። ስልጣናቸውም ተራዝሟል። ዝርዝሩን ይዘናል። የኢትዮጵያ ጦር በቀይ ባህር ያቀረበው ጥያቄ እኛንም አሳትፉን የሚል ነው። እንመለከተዋለን። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም ነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። ከዚህ ውጪ ዶናልድ ትራምፕ ያለ ጥርጥር ጦርነቱን አሸንፈናል ሲሉ ይፋ አድርገዋል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀመረ። ቀደም ሲል ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን አመራን። ሆርሙዝ ይከፈታል። የተኩስ አቁምም ታውጇል። ኢራን ስምምነቱን በይፋ ያስታወቀች ቀዳሚዋ ሀገር ሆናለች። ትራምፕም ኢራን ላይ ሊያዘምቱት የነበረውን መዓት ለጊዜው ይቅር ብለዋል። ኢራን ለ2 ሳምንታት በሚቆይ የተኩስ አቁም ስምምነት መቀበሏን ይፋ አድርጋለች። በምላሹም ሆርሙዝ ሰርጥ ክፍት መሆኑን አስታውቃለች። ከአሜሪካም በዓለም አውዳሚ ከሚባሉት ድብደባዎች መካከል አንዱ ሊወርድባት የነበረችው ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነትን ተከትሎ በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ የባህር ላይ ጉዞ ለተወሰነ ጊዜ እንደምትፈቅድ ነው ያስታወቀችው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሀገሪቱን የብሔራዊ ደህንነት ከፍተኛ ምክር ቤትን በመወከል በኤክስ ገጻቸው ባጋሩት መግለጫም ለቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ውስንነቶችን ከግምት ውስጥ በማስገባት በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ ጉዞ ማድረግ ይቻላል ብለዋል። ኢራን ለ2 ሳምንታት የሚቆየውን የተኩስ አቁም ስምምነትን የተቀበለችው አሜሪካ ስትራቴጂካዊው የሆርሙዝ ሰርጥ ክፍት እንዲሆን በሚል ያቀረበችውን ቅድመ ሁኔታ ተከትሎ ጥቃቶችን ለማቆም ከተስማማች በኋላ ነው። ድርድሩም በኢስላማባድ ፓኪስታን እንደሚጀመር ይጠበቃል። የኢራን የብሔራዊ ደህንነት ከፍተኛ ምክር ቤት የተኩስ አቁሙ በሁኔታዎች ላይ የተመሰረተ መሆኑን ሲገልጽ በኢራን ላይ የሚሰነዘሩ ጥቃቶች ካቆሙ ኃይል የታጠቁ ኃይሎቻችን የመከላከል እርምጃቸውን ያቆማሉ ብሏል። ሆኖም ምክር ቤቱ በአሜሪካ ወገን ላይ ፍጹም እምነት ባይኖረውም ድርድሩ እንደሚቀጥል ገልጾ ነገር ግን ጣቶቻችን በቃታው ላይ ናቸው፣ ማንኛውም ስህተት ከተፈጸመ በሙሉ ኃይል ምላሽ ይሰጣል ሲል አስጠንቅቋል። አልጀዚራ የእስራኤሉን ቻናል 12ን ዋቢ አድርጎ እንደዘገበው ኢራን የተኩስ አቁሙ የእስራኤል ወታደራዊ ጥቃት ስር ለምትገኘው ሊባኖስም እንዲራዘም ጠይቃለች። ይህም ቴህራን የተኩስ አቁሙን ከቀጠናዊ ውጥረት ማርገብ ጋር ለማያያዝ የምታደርገውን ጥረት ያሳያል ተብሏል። ምክር ቤቱ ድርድሩን የብሔራዊ ጥረት አካል አድርጎ በመቅረጽ በሀገሪቱ አመራሮች ለሚመራው የድርድር ሂደት ህዝባዊ ድጋፍና አንድነት እንዲኖር ጥሪ ያቀረበ ሲሆን ሂደቱ ግን የጦርነቱ ማብቂያ ማለት እንዳልሆነም አጽንኦት ሰጥቷል። የዓለም የነዳጅ ንግድ ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥ አሁንም የስምምነቱ ማዕከል ሆኖ ቀጥሏል። ከዚሁ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍና ከጦር አዛዥ ፊልድ ማርሻል አሲም ሙኒር ጋር ባደረጉት ውይይት መሰረት በኢራን ላይ ትላንት ምሽት ሊሰነዘር የነበረውን ጥቃት ለ2 ሳምንታት ለማገድ መስማማታቸውን አስታውቀዋል። ይህ የሁለቱ ወገን የተኩስ አቁም ተግባራዊ የሚሆነው የኢራን እስላማዊ ሪፐብሊክ የሆርሙዝ ሰርጥን በአስቸኳይና ሙሉ በሙሉ ለመክፈት ተስማማ መሆኑን ገልጸዋል። ፕሬዝዳንቱም አሜሪካ ከኢራን በኩል የቀረበላትን ባለ 10 ነጥብ የሰላም ምክረ ሐሳብን እንደ ተግባራዊ መነሻ መቀበሏን የገለጹ ሲሆን አብዛኞቹ የቆዩ አለመግባባቶች መፈታታቸውን አረጋግጠዋል። በቀጣዮቹ 2 ሳምንታት ውስጥ በመካከለኛው ምስራቅ ዘላቂ የሆነ ሰላምን የሚያሰፍን የመጨረሻ ስምምነት ይደረሳል ተብሎ ይጠበቃል። ጥንቅራችን እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ ጄኔራሉን በድጋሚ ሾመዋል። ስልጣናቸውም ተራዝሟል። ጠቅላይ ሚኒስትር አብይ ብዙ ውዝግብ ሲነሳበት የቆየውን የሌተናንት ጄኔራል ታደሰ ወረደን ሹመት ለ1 ዓመት አራዝመዋል። ጄኔራሉ ዛሬ መጋቢት 30 2018 ዓ.ም በፕሪቶሪያው ስምምነት መሰረት የተሰጣቸው ስልጣን 1 ዓመት ሞልቶት ነበር። ጠቅላይ ሚኒስትር አብይ አህመድ የጄኔራሉን ስልጣን ያራዝማሉ ወይንስ ያስቀጥላሉ የሚል ውዝግብ የነበረ ሲሆን በመጨረሻም ግን የትግራይ
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደን ሹመት ለ1 ዓመት አራዝመዋል። በዚህም መሰረት በኢፌዴሪ ህገ መንግስት አንቀጽ 629ና በአዋጅ ቁጥር 359 ህዝባር 1995 አንቀጽ 14 ንዑስ አንቀጽ 2 ለመሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳደርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብ ቁጥር 479 ህዝባር 2013 አንቀጽ 42 እና የዓመቱን የሥራ አፈጻጸም ባቀረቡት መሰረት ነው ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የሌተናንት ጀነራል ታደሰ ወረደን ሹመት ለ1 ዓመት ያራዘሙት። መረጃውን ይፋ ያደረገው የጠቅላይ ሚኒስትር ጽሕፈት ቤት ነው። ሹመቱ የተራዘመው ሌተናንት ጀነራል ታደሰ የዓመቱን የሥራ አፈጻጸም ሪፖርት ካቀረቡ ማግስት ነው። ጠቅላይ ሚኒስትር አብይ መጋቢት 29 ቀን 2018 ዓ.ም ሌተናንት ጀነራል ታደሰ ጋር በዓመታዊ ሪፖርቱና በግኝቶቹ ላይ ተወያይተው ነበረ። ሌተናንት ጀነራል ታደሰ ወረደ ለመጀመሪያ ጊዜ በፕሬዝዳንትነት የተሾሙት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት ነበር። በወቅቱ ጠቅላይ ሚኒስትሩ ሌተናንት ጀነራል ታደሰ የክልሉን ተግዳሮቶች ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ማለታቸው ይታወሳል። የኢትዮጵያ ጦር በቀይ ባህር ያቀረበው ጥያቄ እኛንም ማሳትፉን የሚል ነው። በወሳኝ የባህር መተላለፊያዎች ላይ እያጋጠሙ ያሉ አሁናዊ ፈተናዎች የቀጠናውን ሰላምና ደህንነትን ለማረጋገጥ የጋራ የማሪታይም አስተዳደር መመስረት አስፈላጊ መሆኑን እንደሚያሳዩ ተገልጿል። ይህ የተባለውም በአዲስ አበባ መካሄድ በጀመረው 4ኛው የቀይ ባህርና የኤደን ባህረ ሰላጤ ጉባኤ ላይ ነው። በጉባኤው መክፈቻ ላይ ንግግር ያደረጉት የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ አሁን ላይ በቀጠናው የሚታዩ ፈተናዎች የኢትዮጵያን የባህር በር ጥያቄ አንገብጋቢነትን የሚያሳዩ መሆናቸውን ገልጸዋል። አዛዡ አክለውም የሀገሪቱ ጥያቄ ወቅታዊና ፍትሐዊ መሆኑን ኩነቶቹ የሚያረጋግጡ ቢሆኑም የሚመሰረተው የጋራ የማሪታይም አስተዳደር በጥቂት አካላት ወይም በሌሎች የውጭ ኃይሎች ፍላጎት ብቻ ሊወሰን እንደማይገባው አሳስበዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ በበኩላቸው ቀይ ባህር ለቀጠናው ሀገራት የትብብር እንጂ የልዩነትና የፉክክር ምንጭ ሊሆን እንደማይገባ ተናግረዋል። ኢትዮጵያም ለቀጠናዊ ትብብርና ለጋራ ተጠቃሚነት ያላትን ቁርጠኝነት ዳይሬክተሩ ለአድማጮችና ለጉባኤው ተሳታፊዎች አስገንዝበዋል። ትላንት በአዲስ አበባ የተጀመረው ይህ ጉባኤ በቀጠናው የባህር ደህንነትና አስተዳደር ዙሪያ ሰፊ ውይይቶችን እንደሚያደርግ ይጠበቃል። ጥንቅራችን እንደቀጠለ ነው። ወደ አሜሪካና ኢራን የተኩስ አቁም ስምምነት እንመለስ። የነዳጅ ዋጋ መውረድ ጀምሯል። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። በአሜሪካ ዌስት ቴክሳስ ኢንተርሚዲየት ወይም WTI የነዳጅ ዋጋ በ18% ቀንሶ ወደ $92.60 ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል በ6% ቀንሶ $103.40 ሆኗል። በቀጣይ የሆርሙዝ ሰርጥ ለሁሉም መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህም ሊቀንስ እንደሚችል ይገመታል ተብሏል። ጦርነቱ ሳይጀመር የነዳጅ ዋጋ $89 አካባቢ እንደነበረም ይታወሳል። ከዚሁ ከኢራን አሜሪካ ጦርነት ጋር በተያያዘም ፕሬዝዳንት ትራምፕ ምንም ጥያቄ የለውም አሜሪካ አሸንፋለች ሲሉ ተናግረዋል። ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር ለ2 ሳምንታት የተኩስ አቁም ስምምነት ከተደረሰ በኋላ ጠቅላላና የተሟላ ድል አሜሪካ ማግኘቷ ምንም ጥርጥር የለውም ሲሉ ተናግረዋል። ይፋ ከተደረገው ስምምነት በኋላ ለአዣንስ ፍራንስ ፕሬስ በሰጡት ቃለ ምልልስ የኢራን የበለጸገው ዩራኒየም በስምምነቱ ፍጹም እንክብካቤ ይደረግለታል ሲሉ ተደምጠዋል። ትራምፕ በዩራኒየም ላይ ስለሚሆነው ነገር ምንም አይነት ዝርዝር መረጃ ሳይሰጡም እልባት አልነበረም ብለዋል። ስምምነቱ ከተቋረጠ የኢራንን የሲቪል ኃይል ማመንጫዎችና ድልድዮችን ለማጥፋት ወደ መጀመሪያ ዛቻቸው ይመለሱ እንደሆነ የተጠየቁት ትራምፕ የምናየው ይሆናል ብለዋል። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት የተኩስ አቁም ስምምነቱ ለአሜሪካ እንደ ድል ይወሰዳል በማለት አሞካሽተው በትራምፕና የአሜሪካ ጦር የተፈጸመ ብለዋል። ከመጀመሪያው አንስቶ ትራምፕ ጦርነቱ ከ4 እስከ 6 ሳምንታት እንደሚቆይ ገምተው ነበር። እናም በ38 ቀናት ውስጥ ዩናይትድ ስቴትስ የዋሽንግተንን ዋና ዋና ወታደራዊ ዓላማዎችን አሳክታለች ሲሉ አክለዋል።
በመጨረሻም የሪል ስቴት ዘርፉ ከህዝብ አመኔታ በማጣት እየተቀዛቀዘ ነው ተብሏል። በኢትዮጵያ የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣቱ ምክንያት እየተቀዛቀዘ እንደሚገኝ የኢትዮጵያ ሪል ስቴት አልሚዎች ማህበር አስታውቋል። ማህበሩ ይህንን ያሳወቀው ኢትዮጵያ ከሚያዝያ 15 እስከ 18 2018 ዓ.ም የመጀመሪያውን የአፍሪካ ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤና አዲስ አፍሪካ የተሰኘውን የሪል ስቴት ኤግዚቢሽን የምታስተናግድ መሆኑን አስመልክቶ በተሰጠው መግለጫ ላይ ነው። የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ ሰብሳቢ አቶ አለማየሁ ከተማ እንደተናገሩት የሪል ስቴት ኢንዱስትሪው የህዝብ አመኔታን በማጣቱ እንዳያድግና ወደፊት እንዳይራመድ እየሆነ ይገኛል ብለዋል። ውድ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።